ስማቸው ኑዕማን ይባላል። ላኪን ከብዕርና ከወረቀት ጋር ካላቸው ትስስር የተነሳ በነበሩበት ሀገር ላይ ሐኒፍ ማለት ብዕር ነው የሚሉ ሙአሪኾች አሉ። የብዕር አባት የጸሐፊው አባት እንደማለት። እኒህ ትልቅ ሰው የልጅነት ዕድሜያቸው የጀመረው ነጋዴ ነበሩ። አባታቸው በጣም የተከበረ ባለሀብት ልብስ ሻጭ ነበረ። ከሀገሪቱ የተለያየ ቦታ እያመጣ ኹራሳን ላይ ንግድን የሚያሳፋ ነበር። በሂደትም ኩፋ የምትባለው የኢራቋ ከተማ አለች። አሁን ከባግዳድ ሰሜናዊ አካባቢ የምትገኝ ከተማ አለች። እዛ ላይ ታዋቂ ንግድ ቦታ የነበራቸው ትልቅ ባለሀብት ነበሩ። ልጃቸውም ኑዕማን ገና በልጅነቱ ከአባቱ ጋር ንግዱን ተያያዘ። በልጅነቱ ሀብትም ማካበት ቻለ። ታዲያ ወደ ዒልም የመራውን አንድ ክስተት ህይወቱ ላይ መጣ። ኑዕማን ይሄ ወጣት አንድን ህልም አየ። ኸጢቡል ባግዳዲ ታሪኩን ያወሱታል። ይሄ ኢማም አቡ ሐኒፋ የወደፊቱ ታላቁ ኢማም የዛሬ ወጣት ኑዕማን አንድን ህልም አዩ። የነቢዩን ዓለይሂ ሰላቱ ወሰላም ቀብር ሲቆፍሩ አየ። ይህን ህልም ሲያይ ደነገጠ። ምን ሊያወጣ ይሆን? ይህን ህልም ለማስፈታት ወደ እብኑ ሲሪን የሚባሉ የዘመኑ ታላቅ የህልም ተንታኝ አሉ። ወደ እሱ ላኩባቸው። እብኑ ሲሪን ህልሙን ሲሰሙ ተገረሙ። የዚህ ህልም ባለቤት አሉ የፊሩ ዒልመን በእውቀት ይደፍቃል። ለወደፊት ማንም የማይደርስበት የእውቀት እርክል ላይ ይደርሳል። አቡ ሐኒፋ ይህን ሲሰማ ደስታ ተሰማው። ግን አሁንም ንግድ ላይ ነው። 10 ዓመት ሳይሞላው ቁርአንን ቢያሐፍዝ በልጅነቱ ትንሽ ዕውቀትን ቢፈልግም የእውቀት መስክ ላይ አልገባ። 22 ዓመት አካባቢ እንደሆነው እየተመላለሰ ስለ ንግድ ፈትዋ የሚጠይቃቸው ሻዕቢ ሊባሉ ሸኻል ይጠይቃቸዋል። ንግድ ሲከብደው ፈትዋ ይጠይቃቸዋል፣ ማብራሪያ ይጠይቃቸዋል። ያጠያየቅ ብቃቱ የግንዛቤ ስፋቱን ሲያዩ ጠሩት። አንተ ኑዕማን አሉት፣ ዕውቀትን ከማን ነው የምትማር አሉት። አይኔ ንግዱ ላይ እንጂ ዕውቀቱ ላይ አልበረታው ማለት። አንድም ምክር ሰጡት። አላህ የተለየን አቅል ሰጥቷል፣ ዕውቀት። ይሄ አእምሮ በንግድ አይረካም ማለት ወደ ዕውቀት ተመለሳል። ወደ ዒልሙ ዓለም ካልመጣ አእምሮ ስፋቱ ጥልቀቱ ንግድ አያረካውም ማለት። ይህን የሳቸው ምክር ሰማና ወደ መጀመሪያው ሼኽ ሐማድ ወተባሉት ዒልምን ለመቅራት በ22 ዓመቱ መጣ። ተቀመጠ። አእምሮ ብሩህና ሰፊ ነው። ሐማድ የሚያስተምሩትን ትምህርት ሙሉ ይሸመድደው ነበር። የእሳቸው ተማሪዎች ሲረሱት እሱ ነበር የሚያስታውሰው። እሳቸውም ብቃቱን ሲያዩ ከኔ ጥግ እሱ እንጂ ማንም እንዳይቀመጣል። አቡ ሐኒፋ ረዲየላሁ ተዓላ አንሁ 10 ዓመት ከሐማድ ዒልምን ወሰዱ። ጠጡት ዕውቀቱ። በዛ ብስለታቸው ዕውቀቱን ሰበሰበ። ከ10 ዓመት በኋላ ይላል ዕውቀትን ከሰበሰብኩ በኋላ አእምሮዬ ሰፊ ነው። 10 ዓመት ቀርቻለሁ። ለምን ነው ከሳቸው ቁጭ ብዬ የምቀራው? እኔም ላቀራ አልኳል። አንዳንድ እንዲህ አይነት ስሜት ይመጣል። ሸኾችህን ረግጠህ ለመሄድ ውስጥ በስሜት ይናጣል። መስጂድ ገባው አለ እጆን በሪጅ ላቀራ። ልክ ስገባ አየዋቸዋል። ልቤ መሸከም አልቻለም። እሳቸው መነጠ። ስራቸው መጥቼ ቁጭ አለ። በዛ ምሽት አለ የአላህ ቀደር ሆኖ የእሳቸው ዘመድ ሩቅ አገር ላይ ህልፈተ ሞቱ ተሰማ። የሚወርሰው አልነበረም ከሐማድ ውጭ። ሐማድም አቡ ሐኒፋን አንተ ያቀራህ ጠብቀኝ ብለው ወንበራቸው ላይ አስቀምጠውኝ 2 ወር ሄደዋል። በ2 ወር ውስጥ ማስተማር ጀመሩ። ሳስተምር ፈትዋ ይመጣልኛል፣ መልስ እሰጣለሁ። ወደ 60 የሆኑ ከባድ ጥያቄዎች መጡልኝ። መልስና ጽፈው ነበር። ከዛም ከ2 ወር በኋላ ሼኽ ሲመለሱ የተጠየቁትን ፈትዋና መልሱን አሳየዋቸው። 40ው ጋር ተስማማን፣ 20ው ግን ተሳሳህል። አሃ ይቀረኛል አልኩ። አላህ አስተማረ። ከዛ በኋላ እስኪሞቱ ድረስ እሳቸው ጋር ተቀመጠ 18 ዓመት። በ40 ዓመቱ ሊያስተምር ኢማም አልአዕዘም ወንበሩ ላይ ቁጭ አለ። ለሸኹ ታማኝ የወለደውን ልጅ ራሱ
በሳቸው ሐማድ ብለው የሰየሙ ለሸካቸው ታማኝ ነበር። ለዚህ ወጣት ይሄ ትልቅ አስተምህሮት ገና 2 ዓመት ያልቀራ ወጣት ሼኹን መራቅ አልበቃው ብሎ ሼኹን የሚሳደብበት ዘመን ነው አይደል ያለን? ዳሉል ሙዲል ጠማጥማሚ ሚል ታፔላ ለሼኹ እኮ ይሰጣል። ኢማም አቡ ሐኒፋ እንደዛ አልነበሩም። ልጃቸውን ሐማድ ብለው ሰየሙት። ያም አልበቃም። ሐማድ እኮ ከሞቱ በኋላ ሼኼ ይላል ሶላትን አልሰገድኩም ለሱ ከወላጆቼ ጋር እስትግፋር የጠየቅኩለት ቢሆን ተማሪ የሼኹን ሐቅ ሲወጣ መን ዓለመኒ ሐርፈን ስርቱ ለሁ ዓብደን አንድን እውቀት እኮ ያስተማረኝ አንዲትን ሐርፍ የሱ ባሪያው ነኝ ይሉ ነበር ቀደምት። እኔ እኮ ይላሉ አቡ ሐኒፋ ዱዓ ላደርግም ላስተማርኳቸውም ላስተማሩኝም አላህን ማርታ የጠየቅኩ ቢሆን እንጂ ለደረሶቻቸውም ያደርጉ ነበር። ይሄን አስተምሮታቸውን ያየ የእሳቸው ታዋቂ ደረሳ አለ አቡ ዩሱፍ የሚባል በሂደት ቃዲ ሆኗል። እሱ ምን ይላል? ከአቡ ሐኒፋ የተማረው እኔ እኮ ሶላትን ሰግጄ አላቅም ለአቡ ሐኒፋ ማህርታን የጠየቅኩ ቢሆን። ሼኽና ደረሳ ግንኙነቱ ይሄ ዛሬ ከስርህ ቁጭ ብሎ ተመሮ ምናልባትም እስልምናን ካንታውቆ አንተን ቲክቶክ እና ፌስቡክ ላይ አውጋዥ ወጣቱ ሼኾቹ ሲሞቱ ሙስጠረሑ ምን ተገላገልናቸው የሚል ትውልድ ስናይ አቡ ሐኒፋን እንዴት እንደተምሳሌ ታናነስ። አቡ ሐኒፋ አላህ የተለየ ዕውቀትን ብቃት የሰጣቸው ይሄን ዕውቀት ይዘው ወጡና ፍቅህ የሚባለውን ትምህርት መሰረቱን ጣሉ። አስተሳሰባቸው ጥልቅ ነበር። ለዛ ነው ኢማም ሻፊዒ አቡ ሐኒፋ በሞቱበት ዓመት ነው የተወለዱት። ኢማም ሻፊዒ 150ኛው ሂጅሪያ ላይ ነው የተወለዱት። ማንም እኮ ይላሉ ኢማም ሻፊዒ የሻፊዒያ መዝሐብ መስራት ናቸው። ማንም ሰው ስለ ፍቅህ ከተማረ የአቡ ሐኒፋ ጥገኛ ቢሆን እንጂ። ኸጢቡል በግዳዲ ስለሳቸው ብዙ ብለዋል። ኢብኑ ኹልዱን ስለ ፍቅህ ዕውቀታቸው ብዙ ተናግሯል። እነ ለይዚ ብዙ ተናግረዋል ስለሳቸው። እነ ፈድል ኢብኑ ሙስላ የፍቅህ ዕውቀት እኮ ሰው ልጆች ተኝተው ነበር አቡ ሐኒፋ ቀሰቀሳቸው ይላል። በእርግጥም ያየው ህልም ተፈታ በሂደት አላህ ሻርፕ የሆነ አቅል ነው የሰጣቸው። ተከራክረህ አታሸንፋቸው። ለዛ ነው ኢማም ሻፊዒ ሼኻቸው በቀጥታ ኢማሙ ማሊክ ናቸው። ኢማሙ ማሊክን ጠየቅኳቸው፣ አቡ ሐኒፋን አግኝተው ታውቃለህ አልኳቸው። አዎን አንድን ሰው ተመለከትኩ አሉ። ተከራክሯቸው ነው ቁሙ። አቡ ሐኒፋ እኮ ቢፈልግ ይሄን የመስጂዱን ምሰሶ ወርቅ ነው ቢልህ በመረጃ ያሳምናል። አላህ የተለየ አእምሮ ነበር የሰጣቸው። ሙአሪኾቹ የታሪክ መዛግብት ሲጽፉ የምድራችን አእምሮ በአንድ ሚዛን ላይ ቢሆን የአቡ ሐኒፋ ለብቻው የሱ ሚዛን ይደፋል የተባለለት ነበር። ክርክረ ብርቱ ነው። ሎጂክ ላይ ይችላቸዋል ነበር። ሰው ሊከራከራቸው ሲመጣ 2 መስፈርት ያቀርባል። በቁርአን ታምናለህ፣ በቁርአን እንከራከር ይሉታል። በቁርአን ካላመንክ ደግሞ በሎጂክ እንርታ ይሉታል። ቁጭ አድርገው ያሳምኑታል። ዑለማዎቹ በሳቸው ዘመን ሙፍቲዎቹ ሚሳሳቱትን አበጥረው ነበር የሚያወጡት። አንድ ታሪክ ተነስቷል። ቃዲ አቢ ለይላ ታዋቂ ቃዲ ናቸው። ቃዲ ማለት በሙስሊሙ ዓለም ከንጉሱ በኋላ ያለ ትልቁ ስልጣን። ታዲያ አቢ ለይላ ታዋቂ ዳኛ ናቸው። በመንገድ ሲያልፉ አንድ ወጣት ከአንዲት እብድ ጋር ሲጎናተል ሰሙት። ሰደባት። ሲያበሳጫት እብድ ነች። አንተ እናትና አባትህ በዝሙት ሲወለዱ አለችው። ይህን ሲል ዳኛው ሰማ። አስጠራት ወደ ፍርድ ቤት። ሰዎችን ዝሙተኛ ማለት በእስልምና ያስገርፋል፣ ያስቀጣል። መስጂድ አመጣትና እንድትገረፍ ወሰነ። ሁለቴ በአባቱም በእናቱም ሁለቴ ያስገርፋል። ይህን ክስተት አቡ ሐኒፋ ሰማ። ቃዲው ምን ነከዋል? እዚህ ክስተት ላይ እኮ 6 ነገር ተሳስቷል። ተመልከቱ፣ 6 ነገር። አንደኛ እብድ ሰው አይገረፍም። ሶላትንም አላህ ትተወለታል አይደለም ግርፋት። ሁለተኛ መስጂድ ላይ ነው ይገረፋት። መስጂድ ላይ ሰው አይገረፍም። ሶስተኛ አቁሞ ነው ይገረፋት። ሴቶች ቁጭ ብለው ነው የሚገረፉ። አራተኛ ከሳሽ መገኘት አለበት። ዝሙተኛ የተባሉት ወላጆቹ ቁመው እነሱ ነው ግርፋቱን የሚያዩ። ይሄንም አራተኛ ተሳስቷል። አምስተኛ ሁለቴ ነው ይገረፋት ለሁለቱ ብሎ።
አንድ ሰው ህዝብ ቢሳደብ በህዝብ ልክ ይገረፋል? ስተት ነው። አንዴ ነው የሚገረፈው። የሚያስገርፍ እንኳን ሁለቴ ቢገኝ አሉ ስድስተኛ ስተቱ አንዴ ተገርፉ ቆዳው ሲጠግግ ነው ሌላ ግርፋት የሚደረግ። ከአንድ ክስተት ስድስት ስተት አወጣ። ዳኛው ተበሳጨ። ንጉሱ ጋር ሄዶ ከሰሳቸው። ንጉሱም ፈትዋ እንዳሰጠው ለአቡ ሐኒፋን ከለከላቸው። አቅላቸው አላህ የተለየ ነበር ችሎታ ይሰጣቸው። አንድን ግለሰብ ሰሙት። አንድ አካባቢ ሰይድና ዑስማን ኢብኑ አፋን የነብዩ ታዋቂ ደረሳ ኸሊፋ እሱን የሁድይ ነው እያለ ይሳደባል። የሁዳ ነው አውቆ ነው መሰረቱ የሁዳ ነው በእስልምና ተጠልሎ ነው እያለ ስሙን ያጠፋው ነበር። ታውቃላችሁ እነዚህ ሰዎች ናቸው ሰይድና ዑስማንን ቤቱ ገለው የገደሏቸው። አላህ የጀነት ላይ አብሮ ይሰብስበን። የሁዳ ናቸው ብሎ ሲያወራ ሰሙና አቡ ሐኒፋ ወጡላህ ቤቱ ሄዱ። ሲያቸው ደነገጠ። ታላቅ ሰው የተከበሩ ሰው አቡ ሐኒፋ ምን አመጣ? ለልጅ ሽምግልና መጥቻለሁ። ምን ልጅንም ያገባ ሰው አለ? እርሶ መጣ ይመለሳሉ እንዴ? ግን ግለሰቡ ማን ነው እስኪ ንገሩኝ አለ። ልጁም ሀብታም ነው፣ ሶደቃ ሲሰጥ እጁ የተፈታ ነው፣ ሌሊት በአንድ አንቀጽ ሌሊት ሲሰግድ ነው የሚያደርግ። አቡ ሐኒፋ እስኪያቆም አሁን ከጠቀስከው ትንሹ እንኳን ቢኖረው ልጅን ድረዋለሁ። ለመሆኑ ማን ነው? አይ ግን ልጁ ሳልነግርህ አንድ ጉድለት አለበት አሉ። እሱ ምንድነው አላቸው። ልጁ የሁዳ ነው አላቸው። ተበሳጨ። ትልቅ ሰው አይደሉም እንዴ እርሶ? ልጅን ለይሁዳ ድረዋለሁ? አሁን የጠቀስከውን አይደለም የዓለም ሕዝብ ያላቸውን ጸጋ ቢይዝ ልጅን አልድረውም ማለት። ይችን ካረጋገጡ በኋላ ወደ መልሳቸው መጡ። ታዲያ አንተ ነቢዩና መሐመድ አለይሂ ሰላቱ ወሰላም ሁለት ልጃቸውን ዑስማን ለሚባል ይሁዲ ድሯል እያልክ አይደል አላት። ደነገጠ። ቋንቋው ገባው፣ ሎጂኩ ረታው፣ ወደቀና እስትግፋር አደረገ። ዕውቀት ብቻ አይደለም ሎጂክ ካላህ ሰጣቸው ነው። ልክ በዘመናችን እንዳሉት ኤቴስ የምንላቸው ፈጣሪ የለም ብለው ያምኑ አሉ አይደል? የዳርዊኒዝም ቲዮሪን የሚከተሉ እንደዛ አይነት በዛም ዘመን ነበሩ። ደህርይን ይባላሉ። ጊዜ ነው የሚያጠፋን ፈጣሪ የለም የሚሉ እንወለዳለን፣ እንሞታለን፣ በልጆች እንተካለን ወማ ይህሊኩና ኢለ ደህር የሚሉ ነበሩ ያኔ። እና ፈጣሪ የለም አላቸው። ይህን ፍጥረት ዓለም የፈጠረው የለም። ገዳ ነገ ከንጉሱ ፊት እንከራከራለን። ቀጠሮ ያዙ። እነዚህም በቁርአን አታሳመናቸውም። ቁርአንን ባወረዱ አላህ ስለካዱ ቀጠሮ ያዙ። አቡ ሐኒፋ በቀጠሮ ሰዓት አረፈዱ። ጠበቋቸው፣ አረፈዱ። ፈርቶ ነው የቀረዋል። ከዛ አረፋፍደው ደረሱ። ንጉሱ ጠየቀ። ኃላፊ ምን ነካ? ምን ነው ዘገየ? የገጠመኝ ልንገራችሁ። ህዝቡ ተሰብስቧል። አቋርጬ እኮ ወንዙን ልመጣ ስል ትልቅ ዝናብ ዘነበ፣ መብረቅም ጣለ። የመብረቁ ጨረር ዛፉን ቆረጠው አለ። የዛፉ እንጨቶች ወንዙ ላይ ወደቁ። ከዛም እንጨቶቹ ተገጣጠሙና መርከብ ሰሩዋል። ከዛ መርከቡ ላይ ወጣው ማዕበሉ እያናወጠኝ እናንተ ጋር መጣኝ አለ። እነዛ ተከራካሪዎቹ አሳከና አቡ ሐኒፋ እንዴት ነው እሺ ዛፉን ቆርጦ ጣለው፣ ተገጣጥሞ እንዴት ነው መርከብ የሚሰራ? አይሰራም አላቸው። ታዲያ ይሄ የምታዩት ውብ ፍጥረት ዓለም ፈጣሪ የለው ማለት ነው። የመርከቧ መገጣጠም ከገረማችሁ የሰማይ አዘርጋግ፣ የመዘር አነጣጠፍ፣ የፀሐይ አወጣጥ አገባብ፣ የሰው ልጅ ህይወት መነሳቱ፣ መተኛቱ፣ ማደጉ፣ ከማህፀን መውጣቱ ይሄ ሁሉ ሰር የለው ማለት ነው። እጅ ሰጥቶ ለአቡ ሐኒፋ አቅሉን ወቃት። እንዲህ አይነት ስለ አእምሮ በሰው ልጆች ታሪክ አላለፈ ነው የሚባለው። ማንም መጥቶ ሺዓዎቹ ይመጣሉ ተከራክረው ነው የሚያሸንፏቸው። እሳቸው ጋር መጥቶ እጅ ሰጥቶ ያለ ሄደ። በእስልምና ታሪክ የተለያዩ እንትኖች ተከስተዋል። ግሩፖች ብልጭ እያሉ የሚጠፉ ኸዋሪጆች አሉ። እነዚህ ኸዋሪጆች አልይና ሙዓዊያ መሃል የተፈጠረ ክፍተት ነበር። ሁለቱም ሰሃባዎች አመራሮች ነበሩ። ያኔ ልዩነት ሲፈጠር እንዲዳኝ ሰው መረጡ መሃላቸውና ሰው በሰጠው ዳኝነት ተለያዩ፣ ተስማሙ። እቺን ይዘው እንዴት ኢንል ሁክሙ ኢላ ሊላህ ፍርድ ለአላህ እንጂ ሰው ይፈርዳል እንዴ ብለው አውግዘው ይኖራሉ። ሁለቱንም አክፍረው ሁለቱንም ከሃዲ ናቸው ብለው ትተዋቸው አቡ ሐኒፋ ጋር መጡ። ለምን መጣህ? ልከራከር።
አልይና ሙዓዊያ ውስጥ የነበረው ልዩነት በሰው ዳኝነት ይበቃል እያልክ አይደል አለ። አይበቃም አለው። ታዲያ እንከራከር ቁጭ በላል። ቁጭ አለ ደስ ብሎ። እሺ እኔ እናንተ እንወያያው፣ ግን ስንወያይ በሐሳብ ብንለያይ ማን ይዳኘናል? የፈለከው ምረጥ አለ። ከጎኑ ጓደኛው አለ። እኔ አንተ ጓደኛ ቢዳኘን ደስ ይለኛል፣ ምን ትላለህ? ጓደኛው ስለሆነ ደስ አለ። እኔም እስማማለሁ አለ። ከዛ አሸነፉት። አዚው በእኔና አንተ መሃል በዲል እንወያይ፣ ጓደኛ ዳኛ እንዲሆን ከወሰንክ በአልይና በሙዓዊያ መሃል ዳኛ ቢገባች ችግሩ ምንድነው አለ። ፊቱን አዙሮ ወጥቶ ሄደ። አቅሉን ወቃድ። ይሄ ኹጥባ ይበቃም፣ ታሪካቸውን ዘርዝርላል። አላህ የመጠቅ አስተሳሰብ ሰጠን። አመለካከታችሁ ጥልቅ ነው። እንደዚህ አይነት አስተሳሰብ ሲጠብባቸው ወደ ሶላት ወደ ኢስቲግፋር ይመለሱ ነበር። ወንጀል ነው ዕውቀቴን የዘጋው የሚሉ ነበር። ሶላት ኢስቲግፋር አድርገው ነበር የሚነሱት። አቡ ሐኒፋ ታላቅ ኢማም አልአዕዘም፣ ለዚህ ትውልድ ሞዴል ልናረጋቸው እንሻለን። አሁን የመዝሃብ ትምህርት ተረስቶ የታላላቆቹ ሲራ ተደምስሶ ተራ የሆኑ መሻይኾች እንደ ሞዴል በተያዙበት፣ ተራ የሆኑ ኡስታዞች እንደ ሞዴል በተያዙበት ዘመን ከምንጩ ከስሩ ታላላቆችን ለዚህ ትውልድ ልናስተዋውቅ ግድ ይለናል። አቡ ሐኒፋ ዕልም ብቻ አልነበሩም፣ ዓቢድ ነበሩ። ስለ ዒባዳ ሲጠየቅ እሳቸውም ያህል ሰጋጅ የለም። ካነ ዩሰማ ወተድ፣ ምሰሶ ነበር የሚባሉት አቡ ሐኒፋ። ሌሊት ቆመው ሲሰግዱ ከማርዘማቸው የተነሳ ምሰሶው ይሏቸው ነበር። በአንድ የቁርአን አንቀጽ ሙሉ ሌሊት ሊያድሩ ይችላል። ቁርአንን ሶላት ላይ ካختሙ በእስልምና ታሪክ 4 ሰዎች ውስጥ አቡ ሐኒፋ ናቸው። ዑስማን ብኑ አፋን ቆመው አختመዋል። ተሚሙን ዳሪ ቆመው አختመዋል በአንድ ሶላት። ሰዒድ ብኑ ጁበይር አختመዋል። 4ኛው አቡ ሐኒፋ ናቸው። ልብ ብላችኋል። ረመዳን ላይ በ3 ጁዝ እንቆም ይሆናል ማለት 30 ጁዝ እንዴት ሰው ይቆማል? አላህ ወቅቱ እንዴት ነው የባረከላቸው? በአንድ ሶላት ሙሉ ሌሊት፣ አንዳንዴ በአንድ አንቀጽ ረጅም ጊዜ ይቆያል። በልሳዓቱ መውዒዱሁም ወሳዓቱ አድሃ ወአምር፣ ያለቀሱ ስለ ቂያማ እያስታወሱ የሚያድሩበት ምሽቶቹ ረጅም። ደኸልቱል ኩፋ ይላል ለይሲ የሚባል ታዋቂ ዓሊም፣ ኩፋ ሀገር ገባው ኢራቅ አካባቢ። ስገባ እዚች ሀገር ላይ ዛኪሩ ዓቢዱ ማን ነው አልኳቸው ይላል። ወደ አቡ ሐኒፋ አመላከት። ዒልም አለ፣ ዒባዳ ደሞ አለ። ብዙ ጊዜ ይነጣጠላል። አንዳንዱ ዒልም አለው ጥሩ ነው ትላለህ፣ ቁርአን ላይ ደካማ ይሆንብሃል። ተሐጁድ ተነስቶ የመስገድ ሰኞና ሐሙስ የመጾም ድካም ታያለህ። ጿሚ ነበሩ፣ ሰጋጅ ነበሩ። አቡ ሐኒፋ ዒባዳቸው የበረታ ነበር። ለአላህ ያላቸው ፍራቻና ጥንቃቄ ጥልቅ ነበር። በጣም አላህን የሚፈሩ፣ የሰውን ስም ለማንሳት የሚሰቀቁ ነበሩ። አብዱላህ ብኑ ሙባረክ ሱፊያን ሱሪን ጠየቅኳቸው ይላል። እኔ አቡ ሐኒፋ ጋር ቁጭ ብዬ ስለ ሰው ሲያነሳ ሰምቻ ያው አላቅም አልኳቸው። ስለ ጠላቶች ስለሚያወግዙት ሰው እሱ እኮ ያለውን መልካም ስራ ሰዎችን በማንሳት ከማስወሰድ እኮ የበሰለ ነው አሉኝ ይላል። ሰውን የማያነሱ አንደበታቸው ቁጥብ፣ አላህን የሚፈሩ፣ ሶላታቸው የረዘመ፣ ለቅሷቸው የበዛ ኢማም አቡ ሐኒፋ። ታዲያ ይሄ ዒባዳቸው ስነ ምግባራቸውን አሳመሩ። ኸሉቅ ነበሩ፣ ፈገግታ ያላቸው፣ ሰውን ተናንሰው ሰላም የሚሉ፣ ሰው ዘንድ የተወደዱ ኢማም አቡ ሐኒፋ። አንድ ታሪክ ልንገራችሁ። አንድ ጎረቤት ነበራቸው። ጫማ ሰሪ ነው ግለሰቡ። ታዲያ ማታ ማታ ትንሽ መጠጥ ይጠጣል። አምሽቶ ይመጣና ስጋውን ጠብሶ ከበላ በኋላ አስካሪ መጠጡን አንስቶ ትንሽ ሲዞርበት ዘፈኑን ይለቀዋል፣ ግጥሙን ይለቀዋል። አضعوني وأي فتى أضاعوا ليوم كريهة وثداد تغريه ይላል። أضاعوني وأي فتى أضاعوا እንዴት ያለውን ወጣት አጠፉት ማለት ነው። ليوم كريهة وثداد تغريه ለክፉ ቀን ማኝ ይሆናል የተባለ ደንበር ጠባቂ ይሆናል የተባለውን ወጣት አጠፉኝ እኮ እያለ በስካር አንደበት ይዘፍን ነበር ምሽት። እሳቸው እየሰገዱ ይህን ችግር ተሸክመው ለዓመታት ኖሩ። ታዲያ አንዴ ድምፁን አጡት። የዚህ ሰው ድምፅ ምን ነው ጠፋ? የገጠመው ችግር አለ።
አሁን አንድ ምሽት ላይ ፖሊሶች ይዘው አሰሩት ተባለ። ሱብሒ ሰገዱና ፈረሳቸው ላይ ወጥተው ወደ ሀገሪቱ አስተዳዳሪ ሄዱ። አቡ ሐኒፋ መጠዋል ሲባል ታላቁ ሰው እንዳይወርድ ከፈረሱ እስከ እልፍኙ ምንጣፍ ድረስ በፈረሱ ይንጣላቸው። ገቡ። አቡ ሐኒፋ ወረዱ፣ ተቀበላቸው፣ መጅሊሱ ላይ ያስቀመጣቸው፣ ተንከባከባቸው። ምን አመጣህ አላቸው። እኔማ የመጣሁት አንድ ጎረቤት ያለ አስረኸዋል፣ ያንተ ፖሊሶች አስረውታል። ማን ይባላል? ገሌ። ያ ንጉስ፣ ያ የሀገሪቱ መሪ በዛ ምሽት የታሰሩት እስረኛውን እንዲፈቱ ወሰነ። ለሳቸው ክብር ሲል ማለት። አቡ ሐኒፋም ይሄን እስረኛ ጎረቤታቸውን ይዘውት እየተከተላቸው ቤቱ አደረሱትና ሐላ ضعناك يا فتى ይዘፍናት ዘፈናል። አጠፋና እንደ አንተ ወጣት አለ። ኢማም ሆይ አላጠፉም፣ የጉርብትናን ሐቅ ጠበቁ፣ ተንከባከቡኝ፣ አመሰግናለሁ አላቸው። የሚገርመው ይህ ወጣት ቶብቶ የሳቸው ደረሶች ውስጥ አንዱ ለመሆን በቃ ምርጥ ጎረብ፣ ስነ ምግባር ያላቸው ታታሪ ጎበዝ ነጋዴ፣ ለነጋዴው ሞዴል ናቸው አቡ ሐኒፋ። ኩፋ ውስጥ አገራቸው ውስጥ ህዝብ የሚያቀው የልብስ መሸጫ ቦታ አለ። ሰው በጥራቱና በተአማኒነታቸው ወደ እሳቸው ነበር ህዝብ የሚተማው። ከአባታቸው የወረሱት ነጋዴዎች ልብ በሉ፣ ንግድ ልጅ ካላስቀጠለው ለትውልድ አይተርፍ። ልጅን እስር እዛው እየኮተኮትኩ እያስተማርከው የአባቱን ሌጋሲ ታሪክ ያስቀጥላል። አባታቸውን የከተቷቸው እሳቸው ቤት መጠህ አማና ተጠብቆ ነው ብትነግድ፣ ውሸት የለም። እሳቸው ቤት የታወቀ ቤት ነው፣ ጥራት አለው፣ ፌክ ነገር አይሸጥም። የቻይናውን የጣሊያን አይባልም። እሳቸው ቤት ታማኝ ነበሩ፣ ትርፍን ማግበስበስ የማይወዱ። ጓደኛቸው ሊገዛ ሲመጣ እኛ ከጓደኛ እናተርፍም በገዛ ነው ወሰደው የሚሉ ቸርም ነበሩ። የተለየ ክፍተት ካዩ ሙሉን ብር ሰደቃ ነው የሚሰጡት። አንዴ ለአገልጋያቸው እዛ ለሚሰሩት ይሄን ዕቃ ስትሸጡ ብዙ ዕቃ ነው፣ ይሄኛው ጉድለት አለው ክፍተት አሳይታችሁ ሽጡ አሏቸው። እነሱ ረሱትና ሸጡት። ዕቃው ክፍተቱን ተናገራችሁ አሏቸው። ከብዙ ዕቃዎች ውስጥ አንዱ ነው፣ አይረሳ ነው አሏቸው። የሙሉን ዕቃ ንብረት ሰደቃ ሰጡ። ወደ ውስጣቸው ሹብሃ እንዳይገባ ንግድ ሲነግዱ ብልጣብልጥ ነጋዴም አልነበሩ። አራዳ ናቸው፣ ስማርት ናቸው። ግን ደግሞ አንዳንዱ ዕቃ ሲገዛ መረቁን ሁሉም ይሟጥጣል። ትርፍ ለሰውየው የማይተው ማለት። አንድ ገበያ ወጥቶ ዕቃ ሊገዟት ልብስ ይዛ መጣች። ስንት ነው አለው። 100 ብር አለች። አይ ከዛ በላይ ያወጣል አለው። እኛ ብንሆን 50 አርጊው ብለን የምንቀበለው። አንዳንዱ የተጋነነ ትርፍ 500% ይፈልጋል። ያወጣል ከዛ በላይ አሏት። 200 አለች። ጨምር ያሏት 300 400 ከዚህ በላይ ያወጣል አሏት። አቡ ሐኒፋ ያሾፉብኛል እንዴ አሉት። ሰው አመጡና ይሄ ዕቃ ስንት ያወጣል አለ። 500 አላቸው። 500 ከፍለው ገዛው። ትርፍ ራሱ እንዲባረክልህ የተጋነነ ውስጥ መግባት የለበት። ገዢውን ምንም ነገር እንዳያተርፍ አድርገህ ፕሮጀክት ትሰጠዋል። ሪስክ ውስጥ ገብቶ የሚሰሩ ስራዎች። በጣም ትሁት ነጋዴ፣ ታማኝ ነጋዴ። ታዲያ ባለሀብት አይደሉ? አቡ ሐኒፋ የሚታወቁበት ለዚህ ወጣቱ ሞዴልም እናነሳቸዋል። ለባሽ ነበሩ ይባላል። መልካቸው የሚያምር መካከለኛ ቁመና ያላቸው ፈገግታ የተላበሱ ቆንጆ ሰው ነበሩ አቡ ሐኒፋ። ለባሽም ነበሩ። ነገስታት የሚለብሱትን ልብስ ነበር የሚለብሱ። እንደሳቸው ሽቶን የሚቀባ የለም ነው የሚባል። ሊያስተምሩ ሲገቡ በመድረሳቸው በሽቷቸው ነው የሚታወቀው። በጣም ዘናጭ ነበሩ። ግን ደግሞ ራሳቸው ላይ ብቻ ኢንቨስት ያደርጉት። ለራሳቸው አንድ ልብስ ሲገዙ ለድሆች አንድ ልብስ ሰደቃ ይሰጣሉ። ምሳቸውን ሲበሉ 2 እጥፍ ያነሱና አንዱን በልተው አንዱን ሰደቃ ይሰጣሉ። ሀብት እኮ የሚያምረው ስታካፍለው። ልበስ፣ ላንተ ብራንድ መኪና ንዳ፣ ብራንድ ልብሶችን ልበስ፣ ተዝናና። ግን ደግሞ አትርሳ፣ ሌላው አካፍለው፣ ስጠው። በመልበስ ራሱ አትጸጸት። የሰጠው ሰው ራሱ አይንና ሳይሆነ አካፍለዋልና። አንተ ትልቅ መኪና የ70 ሚሊዮን እየነዳ ቤተ ዘመድህ ጓደኞች በእግራቸው መሄዱ ከሆነ የሀብት ጥቅም ምን ይሆናል? ሌላውን አካፍለው የሚያድሩ ለሌላው ተቆርሰው የሚያድሩ ሀብታም ነጋዴ፣ ታማኝ ነጋዴ፣ ውብ ስብዕና ያላቸው
በኢባዳቸው ይጸኑ የእውቀት ማማ ላይ የደረሱ ኢማም አቡ ሐኒፋ አለው ፈዓሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه صلى الله وسلم وبارك على رسوله وإخوانه ود مؤمنان سلا أبو حنيفة منبر لمورث أئمتين سيراتشو ብዙ ነው ዶክመንቶቹ ስታገላምጡ አጅብ ነው የምትሉት አላህ እንዴት እንዳይነስ እና ፈጠረ ብላችሁ ትገረማላችሁ ሁሉን ያሟላላቸው ባለ ብዙ ቀለም ባለ ብዙ ገጽ ሰው ነበር አቡ ሐኒፋ እንደ መደምደሚያ የምናነሳው የመጀመሪያው መዝሐብ ሐነፊያ የሚባለው የመሰረቱት እሳቸው ናቸው መዝሐባቸውን እንዴት እንደመሰረቱት ሲናገሩ መጀመሪያ ከቁርአን መረጃ ወስዳለሁ ይላል ከቁርአን ካላገኘውት ከሐዲስ ወስዳለሁ ከሐዲስ ካጣውት ከሰሃቦቹ ንግግር ያንዱን መርጬ ወስዳለሁ ለምሳሌ ዑመር ኢብኑ ኸጣብን ይዘው ያቦከረ ሊተው ይችላል ከነሱ የተሻለውን መርጣለሁ ከነሱ ካጣውት ግን ሌሎቹ አእምሯቸውን ዕውቀታቸውን እንደሚያሰሩት አና አጅተሂዱ ከመሽተሃዱ ይሄን የሳቸው መዝሐብ የተመሰረተበት የሳቸው የዒልም አስተማማር ሂደት ከሌሎቹ ይለያል ሌሎቹ ቁጭ ይላሉ ሐዲሱን ያፈሱታል ደርሶች ጽፈው ዕውቀት ይዘው ይወጣሉ እሳቸው እንደዛ ነበር አንድ ሐሳብ ያመጡና ለደረሶቹ ይለቁታል በዚህ ዙሪያ ምን ትላላችሁ ይላችኋል ዲስከሽን ነው የሚደረገው ውይይት የአቡ ሐኒፋ አስተማማር በአሁኑ ዘመን ትሬኒንግ ወይም ኮቺንግ ምንለዋል እሱ ነበር የሚጠቀመው አንድ ሐሳብ ያመጣል ለምሳሌ ፎቶግራፊ ይበቃል አይበቃም ይላሉ በዚህ ዘመን ተነስቶ አልፏል የጥያቄ ይበቃል አይበቃም ከሐዲስ ከቁርአን ውይይት ተፋጭተው የቋጩት ሐሳብ የሳቸው መዝሐቡ ነው ኡሱል የሚባል ኪታብ አለ ኡሱል الدين ለአቡ ሐኒፋ አቡ ዩሱፍ የሚባል የሳቸው አንጋፋ ደረሳ ተወያይተው የቋጩትን ሐሳብ ዘጋ ያሰፈሩ አንዳንድ ወጣቶች ሲሳሳቱ ያለ እኛ قال الشافعي قال ابو حنيفه እንዴት እንላለን ليش ما ناخذ من الكتاب والسنه ከቁርአንና ከሐዲስ አንዝም ይላል ፍቅህ ለምናችን ቢል ወጣት እኮ ተሰማል እነሱ ከጋዜጣ ነው እንደወሰዱ እሱ ቁርአንን ጨምቀው ነው አስተምህሮቱን ያወጡ አንድ መዝሐብ ማለት በሚሊዮኖች የሚቆጠሩ የዑለማ ሰራዊት የተሳተፈበት ቀላል ዕውቀት አይደለም እዛው ሲያል አንተ ከቁርአን ሐዲስ ወይም አንተ በዘመን ያሉ ሸኾች ሲያነሱ አይሳሳቱ እነዛ ይሳሳታሉ አሁን አለመታደል ሆኖ የፍቅህ ትምህርት ከመስጂዶቻችን ርቋል ወጣቱ ትንሽ የተውሂድ ኪታብ ይቀራል ትንሽ ሐዲስ ይቀራል አስባህ ሸይ ይፈልስና በቃ ሙፍቲ ነው ከዛ በኋላ የሰዎቹ ደረጃ መዳቢ ተሳዳቢ ነው የዕውቀትን አንድ ሶስተኛን ያላዘ ሰው ማለት ነው ይሄ በፍቅሁ ዓለም አዲሱ ትውልድ መቀረጽ አለበት ምናልባት መጅሊሱ ይሄን ኃላፊነት መውሰድ አለበት በየመስጂዶቹ ይሄ ካሪክለም መቀራት አለበት ኢብኑ ተይሚያም በተወሰደ ሐንበሊ ነው ኢማም መሐመድ አብዱል ወሃብ በተወሰደ ሐንበሊ ነው ሁሉም መዝሐብ አላቸው ስለ ኢማሞቹ ስታነቡ ካነ ሻፊዒየን ወካነ ማሊኪየን ወካነ ሐንበሊየን መዝሐብ አላቸው አሁን መዝሐብ የሌለው ትውልድ ተፈጠረ ሁለት ኪታብ ያነሳል ሸኽ ይመርጣል አንዱ ከየመን ይመርጣል ሌላው ከሳዑዲ ይመርጣል ሌላው ከግብጽ ይመርጣል መዝሐብ የሌለው ትውልድ ዕውቀትን ከራሱ የጀመረ ትውልድ ያን ሁሉ ፕሬዠር ያን ሁሉ ድል የረሳ አዲስ ትውልድ እኛ ቁርአንና ሱና ያለልን ምን ያረግልናል መዝሐብ ይላል ወደዛ ትውልድ መመለስ አለበት ዑለማዎቹ ያን ሁሉ ዕውቀት ያፈሰሱበት የዕውቀት ቋት ነው ፍቅህ ማለት መዝሐብ ማለት ለዛ ነው ኢማም ኢብኑ ተይሚያ ረዲየላሁ ተዓላ አንሁ አንድ አባባል አላችሁ ወላሂ አካዱ አጅዝም ይላል በአላህ ይሁንብኝ እኮ ልቆርጥ ወስናለሁ ان الحق المبين لا يخرج عن المذاهب الاربع እውነተኛው ሐቅ እኮ ከአራቱ መዝሐቦች አይወጣም ይላል እነዚህ መዝሐቦች ትላልቅ ስኩል ኦፍ ቶት ትላልቅ አስተምህሮት ዑለማው ሁሉ ዕውቀቱን ያፈሰሰበት
ትምርት ማለት ያን ሁሉ ትቶ አሁን በየሰፈሩ ያለውን ሼክ መርጦ ሼክ እንተና እንዲፈቷ ሰጡ ሳውዲ ላይ ይላል እገሌ ዛጋ ይላል ምንጭ የሌለው መሰረት የሌለው አየር ላይ የሰፈፈ ወጣት ማየት አንዱ ዛሬ ኢማም አቡ ሐኒፋን እንደናነሳ ያደረገ ምክንያት ነው። ኢማም አቡ ሐኒፋ በስራቸው በላባቸው ሰርተው የሚያድሩ ከነገስታት ብርን የማይቀበሉ ጠንቃቃ ሰው ነበሩ። ያኔ እሳቸው በነበሩበት የኡማዊያዎች ስሮ መንግስት ማብቂያና አባስያዎቹ መጀመሪያ ላይ ነው የተገኙት። ያኔ ነገስታት ታዋቂ ሰዎችን ለማጥመድ ብር ይልኩ ነበር ለዑለማዎቹ። እሳቸው ብር ከማይቀበሉት ነበር። አንዴ መንሱር የሚባል ንጉስ ጠራቸው፣ አወራቸው፣ ተጫወቱ። ሲወጡ 30,000 ድርሃም አስሮ ሰጣቸው። ትልቅ ብር ነው በዛ ዘመን። አቡ ሐኒፋ ምን አሉት? የት አስቀምጠዋለሁ ብለህ ነው? አንተ ጋር ይቆይልኛል። በይቱል ማል የሙስሊሞቹ ቤት ውስጥ ግምጃ ቤት ውስጥ አስቀምጥልኝ፣ ብሩ ይጠፋብኛል አለ። ይሻለና አስቀመጠላቸው። አቡ ሐኒፋም ወደ አኺራ ሲሄዱ የሌላ ሰው ብዙ ብር ግን እሳቸው ጋር ነበር። ንጉሱም ሲሰማ ምን አለ? አይ አቡ ሐኒፋ የኔን ስጦታ ላለመቀፈል ነገስታት ጋር ላለመገናኘት በሶደቃቸው ላለማደር እኔን ቀስ አድርጎ በስልት አመለጠኝ።